የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ የኢትዮጵያ ፌደራል መንግስት የትግራይን ወቅታዊ ወታደራዊና ፖለቲካዊ እንቅስቃሴ በተመለከተ በጥሞና እየተከታተሉ ስለመሆኑ አስታውቋል። ከዚህ ባለፈ የህወሓት ኃይልም በግልጽ የጦርነት እንቅስቃሴ ውስጥ እንደገባ ይፋ አድርጓል። ዝርዝሩን እንመለስበታለን። በአማራ ክልል በጎጃም ሁለት ዞኖች እጅግ ብርቱ የተባለለት የተኩስ ልውውጥ ሲካሄድ እንደሆነ ተሰምቷል። ብዙዎች እንደተጎዱም ታውቋል። የምስራቅና ምዕራብ ጎጃሙን ፍልሚያ በዜናችን እናስደምጣችኋለን። የአማራ ክልል መንግስት የታሰሩ ፖለቲከኞች እንዲፈቱ ግልጽ ጥያቄ ቀርቦለታል። ጥያቄ ቀርበው ለክልሉ ፕሬዝዳንት አረጋ ከበደ ነው። የአማራ ክልል ተኩስ አቁም እንዲያውጅም በግልጽ የቀረበለትን ጥያቄ በዜናችን እንመለከታለን። የፈረንሳይ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙም ማስጠንቀቂያ አውጥቷል። ሌላኛው ትኩረታችን ነው። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የፌደራል መንግስት በትግራይ ክልል ወቅታዊ ሁኔታ ለመጀመሪያ ጊዜ ይፋ የቆመውን አስታውቋል። የፌደራል መንግስት አቋም የተንጸባረቀው በውጭ ጉዳይ ሚኒስትሩ በኩል ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ ወጥቷል ያሉት የህወሓት አንጃ የፕሪቶሪያው ስምምነትን ሙሉ በሙሉ እንዳይተገበር እንቅፋት ሆኗል ሲሉ ነው የከሰሱት። ዶክተር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ ጋር በትግራይ ክልል ወቅታዊ ጉዳይ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር በተወያዩበት ወቅት ነው ይህን ያሉት። በመድረኩ ላይ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ ወጥቷል ያሉት የህወሓት አንጃ የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበር እንቅፋት ሆኗል ባላቸው። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዳካሄድ የሰጠውን መመሪያ አለመቀበሉን አስረድተዋል። የፌደራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ ስለመሆኑ የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተሉ ይገኛል ባላቸው። ዓለም አቀፉ ማህበረሰብም በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ጥሪ አቅርበዋል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ማብራሪያ የሰጡት ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባር ላይ እክል እየፈጠረ መምጣቱን ለዲፕሎማቶቹ አስረድተዋል። ዓለም አቀፉ ማህበረሰብና የፌደራል መንግስትም በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም ጥሪ አቅርበዋል። በአማራ ክልል የፖለቲካ እስረኞች በአፋጣኝ እንዲፈቱ ከዚህ ባለፈም የክልሉ መንግስት ተነሳሽነቱን ወስዶ የተኩስ አቁም እንዲያውጅ ጥሪ ቀርበዋል። የኢትዮጵያ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ በበላይነት የመሩት የልኡካን ቡድን ትናንት ወደ አማራ ክልል ባህር ዳር ከተማ ቀንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጉን ከኮሚሽኑ የተገኘው መረጃ ያሳያል። የኮሚሽኑ ልኡክ ወደ አማራ ክልል ያቀናው የአማራ ክልል አጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገርም ነው። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወሰድ እንደዚሁም ግፊት እንዲያደርግ ልኡኩ የክልሉ ርዕሰ መስተዳድር በተገኙበት ጥያቄ አቅርቧል ነው የተባለው። ርዕሰ መስተዳድሩ አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረ ሁሉ በክልሉ የሚያካሄደው የምክክር መድረክ እንዲሳካም ድጋፉ እንደሚቀጥል ተናግረዋል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸው ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋል ስለማለታቸውም የምክክር ኮሚሽኑ መረጃ ያሳያል። ወደ ትግራይ ክልል ጉዳይ እንመለስ። የፈረንሳይ መንግስት የውጭ ጉዳይ ሚኒስቴር ዜጎቹ ወደ ትግራይ ክልል እንዳይጓዙ ማሳሰቢያ አውጥተዋል። ሚኒስትሩ ባወጣው በዚህ የጉዞ ማስጠንቀቂያ በህወሓት መካከል የተፈጠረውን ሽኩቻ ጠቅሶ በተለይ ወደ አዲግራትና ዋና ከተማ መቀለ ፈረንሳይን ፈጽሞ ከጉዞ እንዲታቀቡ ጥብቅ ማሳሰቢያ ሰጥተዋል። በትግራይ ክልል ውስጥ ያለው ሽኩቻ ወደ ጦር መሳሪያ ግጭት መለወጡን ጠቅሶም በዚያ የሚገኙ ፈረንሳይን በተቻለ ፍጥነት ክልሉን ለቀው እንዲወጡ ነው ጥሪ ያቀረበው። በተጨማሪም በኢትዮጵያና በኤርትራ መካከል ያለው ውጥረት የመጨመር ምልክቶች የታዩበት ስለመሆኑ የጠቀሰው ሚኒስትሩ በዚህ የተነሳ በአፋር ክልል ሰሜናዊ ክፍል አጋማሽ ድረስ ፈረንሳይን መሄድ እንደሌለባቸው ማሳስበዋል። በአፋር ክልል የሚገኘውን የኤርታሌ እሳተ ገሞራ ለመጎብኘት እቅድ ያላቸው ፈረንሳይንም ፕሮግራማቸውን እንዲያራዝሙት ነው ማሳሰቢያ የሰጠው። በአማራ ክልል ጎጃም እጅግ ብርቱ ጦርነት ሲካሄድ እንደዋለ ተሰምቷል። ብዙዎች እንደተጎዱም ነው ከስፍራ የሚወጡ መረጃዎች የጠቆሙት። በአማራ ክልል ምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ተጠቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸውን አዲስ ስታንዳርድ ከነዋሪዎቹ ያገኙት መረጃ ያመለክታል ሲል ዘግቧል። ለደህንነታቸው ሲባል ለዜና ምንጩ ስማቸውን ከመጥቀስ የተቆጠቡ ነዋሪዎች በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ ዙሪያ ደብረ መድኃኒት በተባለ ስፍራ ከሰኞ መጋቢት 1 2017 ጀምሮ ለተከታታይ 3 ቀናት በሁለቱ አካላት መካከል በተካሄደ ግጭት በትንሹ 5 ሰዎች መገደላቸውን የተናገሩት። በተለያዩ አቅጣጫዎች ውጊያዎች እንደተካሄዱ የተናገሩት ነዋሪዎቹ የውጊያው መነሻ በአካባቢው የፋኖ ተጠቂዎች የተለያዩ ተቋማትን መያዛቸውን ተከትሎ የተቋማቱን ንብረት እንዳይወሰድ በሚል በመከላከያ ሰራዊቱ እርምጃ በመወሰዱ ምክንያት መሆኑን አስረድተዋል። መከላከያ ሰራዊት የፋኖ ተጠቂዎች ተቋማትን ንብረቶች ሊወስድና ሊጠቀምባቸው ይችላል የሚል ስጋት ነበረው። በዚህም የተነሳ ከባድ የተኩስ ልውውጥ እንዲጀመር ምክንያት ሆኗል ብለዋል። በዚህም በርካታ የተቋማትን ንብረቶች ከመርጦ ለማርያም ዙሪያ ካሉ የገጠር ቀበሌዎች ወደ ከተማ ሲጓዙ መመልከታቸውን ማክለዋል። በማያዝም ድሽቃን ጨምሮ በብሬልና ስናይፐር በመሳሰሉ መሳሪያዎች ታግዞ ተካሄደ ባሉት ውጊያ ደብረ መድኃኒት በተባለ ስፍራ 5 ሰዎች በተባራሪ ጥይት ተመትተው ህይወታቸው ማለፉን ተናግረዋል። በተጨማሪም በመርጦ ለማርያም ከተማ ዙሪያ በሚገኙ ታንታና ደረጃ በተሰኙ ቀበሌዎች ውጊያዎች እንደተካሄዱ ገልጸው ሐሙስ ዕለት መጋቢት 4 ቀን ማረዳ ላይ የመከላከያ ሰራዊት በደረጃ ቀበሌ ትምህርት ቤትን ጨምሮ በፋኖ ተጠቂዎች ቁጥጥር ስር የገቡ ተቋማትን ለማስለቀቅ መሞከሩን ተከትሎ የተኩስ ልውውጦች መደረጋቸውን ጠቅሰዋል። በዚህም የተነሳ በርካታ ንጹሃን መቁሰላቸውን እንደሚያውቁ ገልጸው ይሁን እንጂ ምን ያክል ሰዎች የጉዳቱ ሰለባ እንደሆኑ አሃዛዊ መረጃ
እንደሌላቸውም ለዜና ምንጩ አስረድተዋል። በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ በሚገኘው ውጊያ ዋነኛ ተጠቂዎች በስፍራ የሚገኙ ንጹሃን መሆናቸውን የሚገልጹት ነዋሪዎቹ ሰራተኞች ወደ ስራ በሚሄዱበት፣ እናቶች ገበያ በወጡበት አጋጣሚ የሚከሰቱ ግጭቶች ለንጹሃን ድንገተኛ ሞት ምክንያት እንደሆነም አብራርተዋል። በተጨማሪም ግጭቱን ተከትሎ በነፍሴ ሳር ምድር ወረዳ ትምህርትና ጤናን ጨምሮ ሌሎች መሰረታዊ አገልግሎቶች መቋረጣቸውን ጠቅሰው በወረዳው ካሉ 35 ቀበሌዎች መካከል በዚህ ወቅት በከፊል አገልግሎት የሚሰጥባቸው 6 ብቻ መሆናቸውን፣ ቀሪዎቹ 29 ቀበሌዎች ሙሉ በሙሉ አገልግሎት እየሰጡ አለመሆናቸው ነው ያመለከቱት። ውጊያውን ተከትሎ በርካታ ኖሮች ቤት ንብረታቸውን ጥለው አካባቢውን እየለቀቁ እንደሚገኙ ነው የተገለጸው። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ አዲገነት በተባለች ቀበሌ ቅዳሜ የካቲት 29 ቀን 2017 በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት 2 ሰዎች መገደላቸውን ለደህንነት ሲባል ስም አይጠቀስ ያሉ ነዋሪዎች ተናግረዋል። በስፍራው ግጭቶች በተለይም ከቅርብ ጊዜ ወዲህ የተለመዱ መምጣታቸውን የሚገልጹት ነዋሪው ዓርብ ዕለት በቋሪት ወረዳ ዙሪያ የምትገኘውን ገነት አቦ ቀበሌ ለመቆጣጠር ከፍተኛ ውጊያ መካሄዱን ጠቅሰዋል። በዚህም በማግስቱ ማለትም ቅዳሜ ዕለት አንድ በአካባቢው ከብት ሲጠብቅ የነበረ ግለሰብና መንገደኛ የሆነች አንድ ሴት በተባራሪ ጥይት ተመተው መሞታቸው ነው የተገለጸው። የኢፌዴሪ መከላከያ ሰራዊት ረቡዕ ዕለት መጋቢት 3 ቀን በይፋ የፌስቡክ ገጹ ላይ ባሰፈረው ጽሑፍ በምስራቅ ጎጃም ዞን መርጦ ለማርያም አባይ በረሃ እስከ ወሎ አዋሴ፣ በምዕራብ ጎጃም ዞን ቋሪት ገነት አቦና ሽንዲ ወንበርማ፣ በሰሜን ጎጃም ዞን ዘበስትና ይጣና በለስ፣ ጭምባ ዳና ማርያም፣ ባዊ ዞን ጃዊ ኑኑና አባይ ተፋሰስ፣ በደቡብ ጎንደር ዞን ታች ጋይንትና ላጋይንት ሚካኤል ደብርና የበለስ አዋሳኝ አካባቢዎች ላይ በሚንቀሳቀሱና ጽንፈኛ ባላቸው የፋኖ ኃይሎች ላይ እርምጃ ወስጃለሁ ሲል አስታውቆ ነበር። በዚህ እርምጃም ከ1 ሺህ በላይ የፋኖ ኃይሎችን እንደደመሰሰ የመከላከያ ሰራዊት በወቅቱ ያሰፈረው መረጃ ያሳያል። ኢትዮጵያና ሩሲያ በባህር ኃይል ዘርፍ ላይ በሚሰሩበት አግባብ መወያየታቸው ተሰምቷል። የሩሲያ ባህር ኃይል ምክትል አዛዥ አድሚራል ቪላዲሚር ቮሮቤብ የተመራ ልዑክ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል መጎብኘቱን ታውቋል። ከጉብኝቱ በኋላ በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር መደረጉን የመከላከያ ሰራዊት ይፋ ያደረገው መረጃ ያሳያል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ ስለመሆኑ ጠቅሰዋል። በቀጣይ አብሮ በመስራት ተቋማችን የጀመረውን የባህር ኃይል ግንባታ ለማጠናከርና ዓለም አቀፍ ውሃ ላይ የሀገራችንን ጥቅም በማስከበር ዝግጁነታችንን እንዲበለጥ ለማጠናከር መክረናል ሲሉ አስታውቀዋል። በጋራ ባህር ኃይልን በሚያጠናክሩና በቀጣይ ትብብሮችን ለማመቻቸት ከውይይት በኋላ ስምምነት መፈረሙም ታውቋል። የቤኒሻንጉል ጉሙዝ ክልል ምክር ቤት በነገሎት አስቸኳይ ጉባኤ ሊያደርግ ስለመሆኑ ታውቋል። ምክር ቤቱ የጉባኤውን አጀንዳ በይፋ በግልጽም ስብሰባው የተጠራው በእስር ላይ ያሉት የምክር ቤቱ አባል አቶ ዮሐንስ ተሰማን ያለመከሰስ መብት ለማንሳት ስለመሆኑ የምክር ቤቱ አባላት ለቢቢሲ ተናግረዋል። ባለፈው ዓመት ሰኔ ወር የተመሰረተው የቤኒሻንጉል ጉሙዝ ክልል ምክር ቤት የመጨረሻ ጉባኤውን ያካሄደው ባለፈው ወር የካቲት 9 እስከ 11 2017 ዓ.ም ነበር። ለ3 ቀናት የተካሄደው የምክር ቤቱ መደበኛ ጉባኤ የክልሉን ህገ መንግስት ማሻሻያ አዋጅ እንደዚሁም የምክር ቤቱን መቀመጫ ወንበሮች ብዛት ያሳደገ ሌላ አዋጅ አጽድቆም ነበር። የቤኒሻንጉል ጉሙዝ ክልል ምክር ቤት ይህን መደበኛ ጉባኤ ካካሄደ 1 ወር ባልሞላ ጊዜ ውስጥ አስቸኳይ ስብሰባ ለማድረግ ለአባላቱ ጥሪ ማድረጉን 3 የምክር ቤት አባላት ተናግረዋል። አስቸኳይ ጉባኤ የሚካሄደው ቅዳሜ ጠዋት ከ2 ሰዓት ተኩል ጀምሮ እንደሆነ እንደተገለጸላቸው ማስረድተዋል። እንደ ምክር ቤቱ አባላት ገለጻ ጥሩ ሲተላለፍ ጉባኤ መኖሩን ከማሳወቅ ውጪ ምክር ቤቱ የሚሰበሰብበት አጀንዳ ምን እንደሆነ እስካሁን አልታወቀም። ይሁንና የጉባኤ አጀንዳ በይፋ ባይገለጽም የተጠራው የምክር ቤት አባልን ያለመከሰስ መብት ለማንሳት እንደሆነ የምክር ቤቱ አባላት ያሾለኩት መረጃ ያሳያል። በማከለም ሌላ አጀንዳ እንደሌለ እንደዚሁም ያለመከሰስ መብት የማንሳት ጉዳይ እንደሆነ በእርግጠኝነት ሰምቻለሁ ብለዋል። እነማን ለሚለው ጉዳይ የተረጋገጠ መረጃ መስጠት ግን አልችልም ሲሉ ማስረዳታቸውን የቢቢሲ ዘገባ ያሳያል። ሌሎች 2 የምክር ቤት አባላት በበኩላቸው በነገሎት በአጀንዳነት የሚቀርበው በስር ላይ ያሉት የምክር ቤት አባሉ አቶ ዮሐንስ ተሰማን ያለመከሰስ ክልላ ለማንሳት እንደሆነ ሰምተናል ብለዋል። ተቋሚውን የቦሮ ዲሞክራሲያ ፓርቲ ቦደፔ ወክለው የቤኒሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ከተማ በቁጥጥር ስር ዋሉት የካቲት 30 ቀን ነበር። አቶ ዮሐንስ በቁጥጥር ስር ዋሉት ከሌሎች 2 ፓርቲውን ወክለው የምክር ቤት አባሎች ጋር በመሆን የተሻሻለው የክልሉ ህገ መንግስትና የተወካዮች ብዛት ያሻሻሉ አዋጆች ተፈጻሚ እንዳኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡበት ሳምንት ነው። 3 የምክር ቤት አባላት የካቲት 25 ባቀረቡት የህገ መንግስት ትርጉም ጥያቄ ከ100 ወደ 165 ያደገው የምክር ቤት መቀመጫ ብዛት ለምርጫ ክልሎች ተከፋፈለበት መንገድ የህዝብ ብዛትን ሳይሆን ወረዳ ቁጥርን መሰረት ያደረገ እንደሆነ በመጥቀስም ተቃውሞ ነበር። ነባር የምርጫ ክልሎች መፍረስና አዲስ የምርጫ ክልሎች መመስረት እንደዚሁም ህገ መንግስቱ የተሻሻለበት ሂደትም ጥያቄ የቀረበባቸው ጉዳዮች ናቸው። የምክር ቤት አባላቱ እነዚህ ለውጦች አስተዋውቁት 2 አዋጆች የህገ መንግስት ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ጉባኤ ባስገቡበት አቤቱታ ጠይቀው ነበር። ከዚህ ክስተት በኋላ አቤቱታውን ካስገቡት የምክር ቤት አባላት አንዱ የሆኑት አቶ ዮሐንስ ታስረዋል። በትናንትናው ዕለትም የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድል ሐሰን በስል ያሉትን አቶ ዮሐንስን ሲመሩት ከነበሩት ተቋም ዳይሬክተርነት ኃላፊነታቸው ማንሳታቸውን የክልሉ መንግስት አስታውቋል። ከዚህ ባለፈም አቶ ዮሐንስ ከታሰሩበት ጊዜ ድረስ እስካሁን ፍርድ ቤት እንዳልቀረቡ ነው የተሰማው። የዚህ ምክንያት የምክር ቤት አባል በመሆናቸው ያገኙት ያለመከሰስ መብታቸው ሳይነሳ መያዛቸውን በመጥቀስ ለምርማሪ ፖሊሶች ቃል ለመስጠት ፈቃደኛ ባለመሆናቸው ሊሆን እንደሚችልም ግምት ተሰጥቷል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።